በጣም ይገርማል። በጣም የሚደንቀው ግን ዛሬ ሳይንቲስቶች የሰውን ተፈጥሮ ሲመለከቱ ጳውሎስ ያለውን በትክክል አገኙት። ሕፃን ሲወለድ እኔና እናንተ እያንዳንዱ ሰው የራስ ቅሉ ጋር እስኪደርስ ድረስ የአጥንቶቹ ብዛት 33 ነው። ስንት ነው? እስከል ቦንስ የራስ ቅል አጥንቶች 33 ነው። አይደንቅም? እድሜው ነው ማለት ነው። የእናንተ የአይቱ አይኖቻችሁ የሰሙ ጆሮቻችሁ ምንድን ናቸው? ብፁዓን ናቸው። ስለዚህ እያንዳንዳችን ክርስቲያኖች ሙሉን የተሰኘን በምንጠመቅበት ጊዜ አንገታችን ላይ ምን ይታሰርልናል? ማዕተብ ይታሰርልናል። ምልክት ማዕተብ ይታሰርልናል። እንደው ምንድነው እንደምታየው ነጭ ቀይ ጥቁር ነው። ነጭ ቀይ ጥቁር ነው። ለምንድን ነው? ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ነገር ግን ይላል ከጭፍሮቹ አንዱ ጎኑ በጦር ወጋው፣ ወዲያው ደምና ውሃ ወጣ ይላል። ምንና ምን ወጣ? ደምና ውሃ ወጣ ይላል። ስለዚህ ቀዩ ደም የደሙ ምሳሌ ነው። ውሃው ምሳሌ ነው። ከጎኑ የፈሰሰው ነጩ ከጎኑ የፈሰሰው የውሃው የገባው ምሳሌ ነው። ጥቁሩ የስጋው ምሳሌ ነው። ስለዚህ ከጎኑ በፈሰሰ ውሃ ተጠምቀን በቅባሜውን አጥበን ስጋውን የበላን ደሙን የጠጣን ክርስቲያን የተሰኘን በመሆናችን ቤተ ክርስቲያናችን ታስረናለች። ስለዚህ ውል ወንድሜ ነጭ ቀይ ነው ሲል ሁልጊዜ ያን በማዕተባችን እንመሰክራለን። ስለዚህ ጀርባዬን ታያለህ ፊቴን ግን አታይም ይለዋል። ብሬን ታያለህ ጀርባ የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። የምን ዛፍ? የገነት ዛፍ ሕይወት ዛፍ ማለት ነው። የሰንደረ መስዋዕት ስንለው በአቤል ዘንድ ይገኛል። ያማረ መዓዛ ስንለው በኖህ ዘንድ ይገኛል። ክርስትና ወይን ብለን ስንጠራው በመልከጼዴቅ ዘንድ ይገኛል። ወራሽ ስንለው በአብርሃም ዘንድ ይገኛል። ምን ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ብለን ስንጠራው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው በሙሴ ማዕረግ ውስጥ ይገኛል። መና ስንለው በመሶበ ወርቅ ውስጥ ይገኛል። የቦይ ማለት የተአምረ ውሃ ብለን ስንጠራው ጣዕሙ የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ብለን በጠራነው ጊዜ በወርቅ በተለበጠው ታቦት ውስጠኛው ክፍል ውስጥ ክርስቶስ ይገኛል። ሕግ ባልነው ጊዜ በጽዮን የሰይጣን ቀንድ ዘንድ ይገኛል። ጠል ባልነው ጊዜ በዳዊት ዘንድ ይገኛል። ንጉሥ ባልነው ጊዜ በሰሎሞን ዘንድ ይገኛል። ሕፃን ብለን ስንጠራው በኢሳይያስ ዘንድ ይገኛል። የደክመሉኒ ብለን ስንጠራው በኤርምያስ ዘንድ ይገኛል። ቀጭን ፉጨት ብለን ስንጠራው ቅድም እንዳልኩት በኤልያስ ዘንድ ይገኛል። ፈረሰኛ ብለን ስንጠራው በዘካርያስ ዘንድ ይገኛል። ግምጃ ልብስ ስንለው በሕዝቅኤል ዘንድ ይገኛል። ከተራራ ራስ በላይ ያለ ደንጊያ ስንለው በዳንኤል ዘንድ ይገኛል። የምስጋና ጽዋ ባለው ጊዜ በሱቱኤል ዕዝራ ዘንድ ይገኛል ማለት እውነት ነቢያትን ናፍቆት በዚህ መልኩ ይገልጸዋል። ሰባት ምሰሶዎችን አቆመች። ጥበብ እግዚአብሔር ዓለምን ፈጠረ። ቤቱ ዓለም ነው፣ አጠቃላይ ነው። ሰባት ምሰሶ ሰባት ዕለታት ናቸው። ይህ ብቻ አይደለም። ይህ የተባለው የሰው ልጅ ነው፣ ማደሪያው ነው። የአምላክ ማደሪያ ነው። የአምላክ ምንድነው? ማደሪያ ነው። ሰባት ምሰሶች የተባሉ የተባለብን ፊታችን ነው። ፊታችን ላይ ሰባት ነገሮችን ጥበብ እግዚአብሔር አማረ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታላቁ አባት ሰሎሞን በመኃልየ መኃልይ ምዕራፍ 5 ቁጥር 10 ላይ ወንድሜ ነጭና ቀይ ነው ከእልፍ የተመረጠ ነው በሚል ርዕስ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ሕይወታችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሆንልን። ይህን ርዕስ የመረጥኩበት ምክንያት ዛሬ የጌታችን የመድኃኒታችን ምክረ ሞቱ የተፈጸመበት ነው። ስጋን የተዋሃደ አካላዊ ቃል በእውነት መከራውን ሕማማቱ የሚታሰብበት ዕለትም በመሆኑ እንደ እግዚአብሔር ቸርነት ከዚህ ርዕስ ጋራ እግዚአብሔር በገለጠልን መጠን እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩ ለሁላችን ይግለጥልን። ሰሎሞን በዚህ ምዕራፉ ላይ በስፋት የጌታን ነገር ተናግረዋል። በተለይ ቁጥር 9 ላይ ምን ይላል?
ምንት ውእቱ ወልድሁኪ ሰናይት እምአንስት፣ አንቺ በሴቶች ዘንድ የተዋብሽ ሆይ ከወንድሞች ልጆች ይልቅ ወልድ ወንድምሽ ማን ነው ይላል። መንፈስ ቅዱስ የራቀውን እያቀረበለት የረቀቀውን እያጎላለት መና ይመስል ማንን ይመስላል ይላል። ወልድ ወንድምሽ ማንን ይመስላል ይላል። ወልድ ብሎ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ወልድ መሆኑን ሲመሰክር ወንድሜ በማለት ደግሞ አካላችንን አካል ባህሪያችንን ባህሪ አድርጎ በአጭር ቁመት በጠባብ ደረት ተመላልሷልና ያ ነገር አስቀድሞ ሳይደርስ እንደደረሰ መንፈስ ቅዱስ ገልጾለት መና ይመስል ማንን ይመስላል ካለ በኋላ በፀሐይ ነው፣ በፀሐይ ትመስዪዋለሽ ይላል። ቀጠለ። ወበያሮስኑ በጨረቃ ትመስዪዋለሽ፣ ወበከማንዮስኑ በአስታርቦሽሽ ትመስዪዋለሽ በማለት በእውነት ምሳሌ የሌለው የወልደ እግዚአብሔርን ነገር ታላቁ አባት ሰሎሞን ያስቀምጣል። አባቱ ዳዊትም መንፈስ ቅዱስ አስቀድሞ ገልጦለት በመዝሙር 44 ቁጥር 1 ላይ ቁጥር 2 ላይ ጎሳ ልቤ የቃለ ሰናዬ፣ ልቡናዬ መልካም ነገርን አወጣ፣ መልካም ቃልን አወጣ። ዋና አየድ ግብርኤል ንጉሥ፣ እኔ የንጉሠ ሰማይ ወምድር የኢየሱስ ክርስቶስን ማለቱ ነው ስራውን እናገራለሁ ካለ በኋላ ይሴኒ ለሃዩ እሙሉ ደጓለመያው መልኩ አለ ከሰው ልጆች ሁሉ ይልቅ ምን ይላል ይላል ያምራል ይላል። መልኩ ከሰው ልጆች ሁሉ ይልቅ ምን ይላል ያምራል። እንግዲህ መንፈስ ቅዱስ ነው የሚገልጥልን። አባቶቻችን ይህም ምን ብለውታል? ደረቅ ሐዲስ ብለውታል። ወይም ትንቢት በእንተ ክርስቶስ፣ ስለ ክርስቶስ ተገልጦለት ዳዊት የተናገረው ነው ይላሉ። ውበቱ ከሰው ልጆች ሁሉ ይልቅ ያምራል ማለቱ ምንድን ነው? ጌታችንን በአማካይ የ5 ገበያ ሕዝብ ይከተለው ነበረ። ማለትም 1000 ብላችሁ ብትወስዱ 1000 የሚያህሉ ውብ ፊቱን ለመመልከት ነበረ። ስለዚህ ሰሎሞን ማንን ይመስላል? በፀሐይ ትመስዪዋለሽ፣ በጨረቃ ትመስዪዋለሽ፣ ወይም በአጥቢያ ኮከብ ትመስዪዋለሽ በማለት የክርስቶስ ውበት ተገልጦለት አምላኩ ክርስቶስን ያመሰግነዋል። ስለዚህ የአምላካችንን ውበት በፀሐይ፣ የአምላካችንን ውበት በጨረቃ፣ የአምላካችንን ውበት በአጥቢያ ኮከብ መስለን ማየት ያስፈልገናል። የክብር ባለቤት ወልደ እግዚአብሔር ክርስቶስ ፀሐይ ተብሎ ተገልጧል። በተለይ በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ነቢዩ ምን አለ? ይእተ አሚረ ይሰርቅ ለክሙ ፀሐይ ጽድቅ፣ ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ማለትም የእውነት ፀሐይ ይወጣላቸዋል በማለት እውነተኛው ፀሐይ ኢየሱስ ክርስቶስ እንደሚገለጥ አስቀድሞ ትንቢት ተናግሮ ነበረ። ለዚህ ነው ቤተ ክርስቲያናችን ኢየሱስ ክርስቶስን ፀሐይ ዘኢየዐርብ፣ የማይጠልቀው ፀሐይ፣ የማይጠፋ መብራት፣ ዘወትር በቅዱሳን ላይ አብርቶ የሚኖር ፀሐይ በማለት በኪዳን ጸሎቷ ላይ እውነተኛውን ፀሐይ ክርስቶስን ታመሰግናለች። እና ሰሎሞን መና ይመስል ማንን ይመስላል? በፀሐይ ነው፣ በፀሐይ እንመስለዋለን በማለት አስቀድሞ ተናገረ። ስለ ፀሐይ ሳነሳ እውነተኛው ፀሐይ ኢየሱስ ክርስቶስን ማሰብ ግድ ነውና ውስተ ፀሐይ ሲመጽላሎቶ፣ ጥላውን ምልክቱን በፀሐይ ላይ አኖረ ብሎ ዳዊት እንደተናገረ የወልደ እግዚአብሔር ውበት ጌትነት በፀሐይ ላይ ተንጸባርቆ ይታያል። ለምሳሌ ፀሐይን እግዚአብሔር አምላክ በስንተኛው ዕለት ፈጠራት? በአንደኛው ነው? አይደለም። በሁለተኛው ነው? አይደለም። በሶስተኛው ነው? አይደለም። በአራተኛው ዕለት በዕለተ ረቡዕ የጨለመውን የምታስለቅቅ፣ የተሰወረውን የምትገልጥ፣ የረጠበውን የምታደርቅ፣ ሙቀትን ብርሃንን አስተባብራ ያዘችውን ፀሐይን አመጣ። ጨረቃንና ከዋክብትን የሌሊት ጌጦች ፈርጦች እንደሆኑ አደረገ። ይህን ያደረገበት ምክንያት ምንድን ነው? ታላቅ ምስጢረ ሥጋዌ ስላለ ነው። በአራተኛው ዕለት ፀሐይ እንደተገለጠች በአራተኛው ክፍለ ዘመን የተገለጠው እውነተኛው ፀሐይ ነው ኢየሱስ ክርስቶስ ነው። ዘመነ አበው 1፣ ዘመነ መሳፍንት 2፣ ዘመነ ነገሥት 3፣ በዘመነ ካህናት በአራተኛው ክፍለ ዘመን እውነተኛው ፀሐይ ኢየሱስ ክርስቶስ ከአማናዊት ሰማይ ከድንግል ማርያም ተወለደ። እንደገና ያዕቆብ አባታችን 12 ልጆች ነበሩት።
12ቱ ነገደ እስራኤል ይባላሉ። የመጀመሪያው ልጁ ስሙ ሮቤል ይባላል። ሁለተኛው ልጁ ስሙ ስምዖን ይባላል። ሶስተኛ ልጅ ስሙ ሌዊ ብሎታል። አራተኛ የወለደው ማን ነው? ይሁዳ ይባላል። ከነገደ ይሁዳ የተወለደው ሁለተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ሰሎሞን ማንን ይመስል? ማንን ይመስላል? በፀሐይ ነው፣ ለፀሐይ እንመስለዋለን ይላል። ፀሐይን ስንመለከት እጅግ የሚገርመው ነገር በውስጧ እንዳለ። በተለይ እዚህ ጥያቄ ልጠይቃችሁ፣ ስንት የምድር አቅጣጫዎች አሉ? ታላላቅ አራት አይደለም? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። በጣም ጥሩ። ስንት ወቅቶች አሉ? አራት ወቅቶች አሉ። ስንት ታላላቅ ከዋክብት አሉ? አራቱ ሊቃነ ከዋክብት የሚባሉ በሳይንሱ ደግሞ ሮያል ስታርስ የምንላቸው በእውነት አራት ከዋክብት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ይገኛሉ። ሄኖክ በምዕራፍ 28 ቁጥር 19 ላይ የተሰሩ አራት በዘመን የሚለዩ የእነዚህ መጋቢዎች ስማቸው ሚልክኤል፣ ጊልጋልሜሌክ፣ ምልኤልና ናርኤል ናቸው ይላሉ። እነዚህ ፀሐይን ተከትለው ወቅቶች ላይ ይሰለጥናሉ። እንደገና ደግሞ ፀሐይን ተከትለው የሚሄዱ 12 ከዋክብት አሉ። ማዛሮት ይላቸዋል መጽሐፈ ኢዮብ ላይ፣ በእኛ መናዝል እንላቸዋለን። ፀሐይን ተከትለው ይሄዳሉ። ታዲያ እግዚአብሔር ይህንን ስርዓት ሰማይ ላይ የሰራው ለምንድን ነው? ምድር ላይ ሊገለጥ ላለው ታላቅ ምስጢር ጥላ ሊያደርጋቸው ነበረ። በብሉይ ኪዳን ዘመን ያየነው እንደሆነ እውነተኛ ፀሐይ የሆነን ተገለጠ ማን ነው? እግዚአብሔር አብ ነው። እንደ አራቱ ከዋክብት አራት አበይት ነቢያትን ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን አስነሳ። እንደ 12ቱ ከዋክብት 12ቱ ደቂቅ ነቢያትን አስነሳ። በሐዲስ ኪዳን ግን እውነተኛው ፀሐይ ተቀዳሚ ተከታይ የሌለው የአብ የባሕርይ ልጅ ምን ሆነ? ሰው ሆነ፣ በምድር ላይ ተገለጠ። እንደ አራቱ ወቅቶች እንደ አራቱ ከዋክብት ጌትነቱን የሚመሰክሩ አራቱ ወንጌላውያንን ማቴዎስን፣ ማርቆስን፣ ሉቃስንና ዮሐንስን ሲያስነሳ እንደ 12ቱ ከዋክብት ደግሞ 12ቱ መንፈሳውያን ከዋክብት ሐዋርያትን መርጧል። ስለዚህ እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ማንን ይመስል? ማንን ይመስላል? በፀሐይ ነው፣ በፀሐይን መስለው በማለት ታላቁ አባት ሰሎሞን ያደንቃል። አሁን ፀሐይን ስናይ የክርስቶስን ልደቱን የክርስቶስን እርገቱን ትሰብካለች። ፀሐይ ትልቅ መምህርት ናት። ለምሳሌ ታኅሳስ ላይ ቶሎ ይመሻል፣ ግንቦት ላይ፣ ሰኔ ላይ ቶሎ አይመሽም። ለምንድን ነው ሲባል እኛ ለቤተ ክርስቲያን በአቡሻን ትምህርት ርግነተ ፀሐይ፣ ርገተ ፀሐይ ሊባል ትምህርት አለ። በፀሐይ ስም ተመሳሳይ ነው። ለምሳሌ መብራት ዝቅ ብሎ ሲያበራ በደንብ ይታያል? አይታይም አይደለ? ከፍ ብሎ ሲሰቀል ደግሞ በጣም ያበራል። ታኅሳስ ላይ ፀሐይ ከምህዋሯ ዘቅ ትላለች። ግንቦትና ሰኔ ላይ ደግሞ ከፍ ስለምትል ቀኑ ይረዝማል። ታኅሳስ ላይ ቶሎ ስለሚያጥር የገና ጀንበር ይባላል። በተመሳሳይ መልኩ ታኅሳስ ላይ ፀሐይ ዝቅ እንደምትል እውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስ በከብቶች በረት ሌሊት ተወለደ ማለት ነው። ግንቦት ሰኔ ላይ እንደምትል እውነተኛው ፀሐይ ኢየሱስ ክርስቶስ እየተመሰገነ ወደ ሰማይ አረገ። ስለዚህ ፀሐይን በረገቷ የእውነተኛው ፀሐይ የኢየሱስ ክርስቶስን ልደት፣ የእውነተኛው ፀሐይ የኢየሱስ ክርስቶስን እርገት ተወክላለችና ሰሎሞን ምን አለ? ከወንድሞች ልጆች ይልቅ አለ፣ ከነቢያት ይልቅ፣ ከካህናት ልጆች ይልቅ ተቀዳሚ ተከታይ የሌለው የአብ የባሕርይ ልጅ ውበቱ ከፍ ያለ ነውና በፀሐይ ነው። በፀሐይ ትመስዪዋለሽ ካለ በኋላ ውቅያኖስ ነው። በጨረቃ ትመስዪዋለሽ ይላል። የእግዚአብሔር ልጅ በጨረቃ ይመስለዋል። እውነት ነው። ጨረቃ በሌሊት ደምቃ ታበራለች። ዓለም በጨለማ ሲተኛ በግርማ ሌሊቱ ፈርቶ ሳለ በጨረቃ ብርሃን ይጽናናል፣ ይረጋጋል። ጌታም በእውነት በሌሊቱ ሰዓት ተወልዶ ዓለምን በብርሃን መልቷል። እውነተኛው ንጹሕ ፀሐይ፣ ንጹሕ ጨረቃ ያጌጠው የተሸለመው ኮከብ ኢየሱስ ክርስቶስ በድንግል ማርያም ማኅፀን አደረ ይላል። ሰሎሞን ይቀጥላል። ውበትማን የመስሉ ይላል። ፓስታር ቦሸሽ ትመስዪዋለሽ ይላል። እንግዲህ እቺ ዝዋ የምትባለው ወይም በሳይንሱ ዓለም ቪነስ ተብላ የምትጠራው
ኮከበ ጽባህ የምንላት ጠዋት ፀሐይ ከመውጣቷ በፊት ደምቃ የምትታየው የንጋት ኮከብ ናት። ታኅሳስ አካባቢ ጥር አካባቢ ደግሞ ከዋክብቶች ከመውጣታቸው በፊት በምዕራብ ጀንበር ደምቃ ስለምትታይ ኮከበ ምዕራብ አስታርቦሽሽ ትባላለች። እችም ኮከብ የማን ምሳሌ ናት? የእውነተኛው ኮከብ የክርስቶስ ምሳሌ ናት። ለዚህ ነው ራሱ ክርስቶስ አምላካችን በዮሐንስ ራእይ ምዕራፍ 2 ቁጥር 16 ላይ ምን አለ? እኔ የዳዊት ሥርና ዘር የሚያበራ የንጋት ኮከብ ነኝ አለ። የሚያበራ ኮከብ ነኝ፣ የንጋት ኮከብ ነኝ አለ። ስለዚህ በክርስቲያኖች ልቡና ዘወትር የሚያድር ብርሃን ክርስቶስ ነውና ጴጥሮስ እንዲህ አለ፣ ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ በማለት በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 19 ላይ መሰከረ። ስለዚህ ሰሎሞን እንዲህ ብሎ በፀሐይ ትመስዪዋለሽ፣ በጨረቃ ትመስዪዋለሽ ካለ በኋላ ቀጥሎ ቁጥር 10 ላይ ጻዕዳ ወቀይ ወንድሜ ነጭና ቀይ ነው ይላል። የትምህርታችን ርዕስ ይሄ ነው። ወንድሜ ምንድን ነው? ነጭና ቀይ ነው፣ ከእልፍም የተመረጠ ነው ይላል። ታዲያ ሊቃውንት አባቶቻችን ሲተረጉሙት ወልድ ጻዕዳ በመለኮቱ ወቀይ በትስብእቱ ወንድሜ ብሎ የጠራው ኢየሱስ ክርስቶስን ነው። ነጭ ቀይ ማለቱ ምን ማለቱ ነው? ቀይ ማለቱ ስጋን ተዋህደዋል። ምንን ተዋህደዋል? እዚህ ልገቡት፣ ስጋን ስለተዋሃደ ነው። ለዚህ ነው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ ነው፣ በውሃውና በደሙ እንጂ በውሃው ብቻ አይደለም በማለት ስጋን መዋሃዱን ዮሐንስ አስተምረዋል። ታዲያ ቀይ ነገርን ስናስብ ብዙ ነገሮችን እናስባለን። በተለይ ቀይን ያሰበ ሰው ክርስቶስ አምላኩ ትዝ ይለዋል። ምክንያቱም ኢሳይያስ በመንፈስ ቅዱስ ተገልጦለት በምዕራፍ 63 ከቁጥር 1 እስከ 2 ምን አለ? መኑ ውእቱ ዝንቱ ዘወፃ ሜዶን ቀርየ ልባስ እምባሶር መካደሺ ኃያል ወግሩም በልብሰቱ። ይህ አለ ከኤዶምያስ ልብሱም የቀላ ከባሶር የሚመጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው አለ። እሱ ማን ነው? መድኃኒዓለም ነው። ቀይ ለብሶ ነው የሚያየው። ቀይ ለብሶ ይመለከታልና ልብሱ የቀላ ከባሶር የሚመጣ አለባበሱ ያማረ ይለዋል። ክርስቶስም ነው። ባሶር ማለት ምን ማለት ነው? ስጋ ማለት ነው። ስጋ ለብሶ ስጋን ተዋህዶ ከድንግል የሚወለድ ማን ነው? ማን ነው? እንደገና ደግሞ በሁለት መልኩ ያየዋል። ዕለተ ዓርብን ሲልም ብላችሁ አስታውሱ። ቀይ ግምጃን ከለሜዳን ለብሶ የሸዋ ክብር ተቀላጭቶ የታየው ማን ነው? እስቲ በአንድ ላይ አራብነሩም መድኃኒዓለም ነው። ስለዚህ ቀይ ሆኖ ያየዋል። ከዛ ኢሳይያስ ይጠይቃል፣ ለምን ትቄሀ ልባሲከ ልብስን ስለምን ቀላ ይላል። ልብስ ስለምን ቀላ? ገና እኮ ክርስቶስ አልተወለደም፣ 500 ዓመት ይቀረዋልና ልብስ ስለምን ቀላ ይላል። ቀይ እንግዲህ በክቡር ደም ነው፣ በመስዋዕትነቱ በአምላካዊ ፍቅሩ ይገለጣልና ለምን ስላለበስ ይላል። ለምን ስላለበስ ብሎ ኢሳይያስ ይጠይቃል በትንቢት። ጳውሎስ ግን ለዚህ መልስ ይሰጣል። በማንም 15 ላይ በሕይወታቸው ሁሉ ስለ ሞት ፍርሃት ከባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በስጋና በደም እንዲሁ ተካፈለ። ስለዚህ ቀይ ሲባል የክርስቶስ ሆኑ ትዝ ይለናል፣ ስጋውና ደሙ ትዝ ይለናልና ኢሳይያስ ለምን ትቄሀ ልባሲከ ልብስ ስለምን ቀላ ይላል። በዕለተ ዓርብ አይሁድ ቀይ ግምጃን ቀይ ከለሜዳን አልብሰውታል። ማቴዎስ 27 ቁጥር 28 ላይ ልብሱን ገፈው ቀይ ልብስ አለበሱት። ከሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ ኖሩ። በፊቱም እየተንበረከኩ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት ይላል። እዚህ ላይ ልብ አድርጋችሁ አስተውሉ። ዛሬ መጋቢት 25 ምክረ ሞቱ የተፈጸመበት ነው። ይህ ስታስቡ እነሱ ለመዘበት ነበረ ቀይ ግምጃን ያለበሱት። ነገር ግን የነ ኢሳይያስ ትንቢት ሊፈጸም ነበረ። የነ ሰሎሞን ትንቢት ሊፈጸም ነበረ። ወንድሜ ነጭና ቀይ ነው ያለው ኢሳይያስ ደግሞ ልብስ ለምን ቀላ ብሎ የተናገረው
እነሱ ደሙን እናፈሳለን ብለው ነበረ ቀይ ግምጃ ያለበሱ፣ ነገር ግን አልነበረም። በኦሪቱ ሊቀ ካህናቱ ቀይ ግምጃ ይለብስ ነበረ። ኦሪት ዘጸአት ምዕራፍ 28 ቁጥር 5 ላይ ምን ይላል? ወርቅንም ሰማያዊና ሐምራዊ ቀይም ግምጃ ጥሩ በፍታም ይውሰዱ ይላል። ሊቀ ካህናቱ ቅዱሰ ቅዱሳን ሲገባ ቀይ ግምጃውን ተጎናጽፎ ይገባ ነበረ። አሁንም በከበረ ደሙ ፈሳሽነት የዓለምን ኃጢአት የሚያስወግድ ሊቀ ካህናት ማን ነው? ኢየሱስ ክርስቶስ ነውና እነሱ ለጊዜው ለመዘበት ሲያደርጉ፣ ፍጻሜው ግን ሊቀ ካህናት መሆኑን ሲያስመሰክራቸው ነበረ። እንደገና ለድህነት ዓለም ደሙን የሚያፈስ እውነተኛው በግ ስለሆነ ቀይ ግምጃን አጎናጽፈውታል። ቅዱስ ቃልና አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 18 ላይ እነዚህ ነው በሚያልፍ ነገር በምድር ወይም በወርቅ ሳይሆን ነውና እልፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ስለዚህ ቀይ ሲለው ሰዎች በእውነት ደሙን ማፍሰሱን እናውቃለን፣ እንረዳለን። ዮሐንስ ራዕይ ምዕራፍ 19 ቁጥር 13 በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏልና። በምን የተረጨ? በደም የተረጨ። ቀራንዮ አደባባይ ላይ ስራውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት ዓለምን የዓለምን ኃጢአት ያስወገደው እውነተኛው በግ ማን ነው? ኢየሱስ ክርስቶስ ነው። ለምን ያህል ሲቀር ልብስ ስለምን ቀላ ይላል። ሰሎሞን ደግሞ አስቀድሞ ወንድሜ ነጭና ቀይ ነው በማለት እንደመሰከረ፣ ግን ሰሎሞንም ሳይናገር ኢሳይያስም ሳይናገር ያዕቆብ በመንፈስ ቅዱስ ተገልጦለት ልጁ ይሁዳን ሲባርከው ምን አለ? ልብሶቹን በወይን ያጥባል፣ ቀሚሱንም በዘለላው ደም ያጥባል ይላል። እውነት ነው። ምዕመናንን በጥምቀት የሚያከብር በስራውና በደሙ የሚያከብር እውነተኛው የባሕርይ አምላክ ማን ነው? ንጉሠ ነገሥት ኢየሱስ ክርስቶስ ነው። ስለዚህ ነጭ ቀይ ነው ይለዋል። ነጭ ማለት ምን ማለት ነው? ታዲያ በመለኮቱ ይለዋል ንጹሐ ባሕርይ ነው። ምንድን ነው? ንጹሐ ባሕርይ ነው። ስጋውን ሲቆርስ ደሙን ሲያፈስ ምንም አይነት ኃጢአት አይሰራም። ወንጀል ማሰብ ሳንኩ አንደበት ማሰብ አልተገኘም። ስለዚህ ሰሎሞን ውሎኝም ይለዋል ወይ ውዴ ነጭና ቀይ ነው በማለት ቀይ ብሎ ደሙን ማፍሰሱ ነጭ ብሎ ደግሞ ትንሣኤውን መግለጡን ጭምር አስቀድሞ አበሰረ። ለዚህ ነው አባ ጽጌ ድንግል የተባለ ታላቅ ሊቅ ድንግል ማርያምን ሲያመሰግን በተለይ ማኅሌተ ጽጌ በሚባል መጽሐፉ ላይ ከሰሎሞን ጠቅሶ ምን አለ? እንዘታጥፊቶ ለሕፃንኪ ጽጌ ጸዓዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ። በተአምርና በንጽሕና ዕለት ነጭም ቀይም አበባ የተባለ ሕፃን ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ይላታል። ምን አይነት አበባ ናት? ነጭም ቀይም አበባ ይላታል። ጽጌረዳ አበባ፣ ነጭ ጽጌረዳ፣ ቀይ ጽጌረዳ የተባለ ልጅሽን አድረሽ ወደ ቤተ መቅደስ በገባሽ ጊዜ ይላል። እስቲ ቀይ ጽጌረዳን አስታውሱ። ቀይ ጽጌረዳን እስቲ አስታውሱ። ሰሎሞን ውዴ ነጭና ቀይ ነው እንዳለ የክርስቶስ መስዋዕቱን የፍቅሩ ምልክት ነው። በተለይ ቀይ ጽጌረዳ ምርቅ አድርጋችሁ ስትመለከቱ ስትታይ ምንድን ናት? ውብ ናት አይደል? የአበባዎች ሁሉ ንግሥት ምንድን ናት? ጽጌረዳ ናት። ጽጌረዳ የአበባዎች ሁሉ ንግሥት ትባላለች። በጣም ውብ ናት። የክብር ባለቤት ንጉሠ ሰማያዊ ምድር ኢየሱስ ክርስቶስ ምንድን ነው? ውብ ነው። ሰሎሞን ምን አለ? ውብ ወንድሜ እነሆ አንተ ውብ ነህ፣ መልከ መልካም ነህ ይላል በመኃልየ 1:16 ላይ። ያቺ እሾህ እንዳለባት የክብር ባለቤት ኢየሱስ ክርስቶስም በዕለተ ዓርብ ምንን ተቀዳጀ? የእሾህ አክሊልን በራሱ ላይ ተቀዳጀ። የእሾህ አክሊልን ተቀዳጅቶ አጥፋለነ መርገመ ሥጋ ወአሜከለ ዘቆነ ውስተ ምድርነ በምድራችን የበቀለ መርገመ ሥጋ መርገመ ነፍስን ከስሩ ነቅሎ ምን አደረገው? አወጣው። ጳውሎስ በዕብራውያን 2:9 ላይ ምን አለ? ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። ቀይ ስትመለከቱ ደሙን ማፍሰሱ፣ ቀዩን ስትመለከቱ በዕለተ ዓርብ የለበሰው ቀዩን ልብስ እናስባለን፣ እናውቃለን። የጽጌረዳ ቀይዋ አበባ
መዓዛዋ እጅግ የተለየች እንደሆነ የእርሱ መስዋዕትነት ለሰው ልጅ መንፈሳዊ መዓዛን አምጥቷል ሰጥቷልና በኤፌሶን 5:2 ላይ ጳውሎስ እንዲህ አለ፣ ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ እንዲሆን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ለዚህ ነው ቤተ ክርስቲያናችን በዕለት ዓርብ በስቅለት ዕለት ሕማማቱን በምታስብበት ስቅለቱን በምታስብበት ዕለት ጾመ ድጓ ላይ ምን ይላል? ቀይ ጽጌረዳ አስቀምጡ ይላል። ዋው እንደሚወጣ ቀይ ጽጌረዳ ይቀመጥ ይላል። ምን ማለት ነው? ቀይ ጽጌረዳ ደሙን ማፍሰሱን የሚወክል በመሆኑ ነው። በትንሣኤ ጊዜ ግን ነጭ አበቦች ይያዛሉ በተለያዩ ዓለማት። ለምንድን ነው? ነጭ ምንድን ነው? የታቦት ጌትነቱ ወአብርሃ ገጹ ከመፀሐይ ፊቱ እንደ ፀሐይ ሆነ አበራ ወለሲቡኒ ሆነ ጸዓዳ ከመበረድ ልብሱም እንደ በረዶ ሆነ ነጭ ሆነ ይላል። ትንሣኤውን ገልጧልና ነጭ አበባ ይያዛል። ስለዚህ ሰውን ወልድ ወንድሜ ነጭ ነው ሲል ትንሣኤውን፣ ቀይ ነው ሲል ስቅለቱን፣ ቀይ ነው ሲል ሥጋን መዋሃዱን፣ ነጭ ነው ሲል የባህሪ አምላክ ንጹሐ ባህሪ መሆኑን እናውቃለን፣ እንረዳለን። ስለዚህ እያንዳንዳችን ክርስቲያኖች በወልድ የተሰኘን በምንጠመቅበት ጊዜ አንገታችን ላይ ምን ይታሰርልናል? ማዕተብ ይታሰርልናል። ምልክት ማዕተብ ይታሰርልናል። ቀለሙ ምንድን ነው? እንደምታዩት ነጭ፣ ቀይ፣ ጥቁር ነው። ነጭ፣ ቀይ፣ ጥቁር ነው። ለምንድን ነው? ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ነገር ግን ይላል ከጭፍሮቹ አንዱ ጎኑ በጦር ወጋው፣ ወዲያው ደምና ውሃ ወጣ ይላል። ምንና ምን ወጣ? ደምና ውሃ ወጣ ይላል። ስለዚህ ቀዩ ደም የደሙ ምሳሌ ነው። ውሃው የምን ምሳሌ ነው? ከጎኑ የፈሰሰው ነጩ ከጎኑ የፈሰሰው የውሃው የገባው ምሳሌ ነው። ጥቁሩ የሥጋው ምሳሌ ነው። ስለዚህ ከጎኑ በፈሰሰ ውሃ ተጠምቀን በቅባሜውን አጥመን ሥጋውን የበላን ደሙን የጠጣን ክርስቲያን የተሰኘን በመሆናችን ቤተ ክርስቲያናችን ታስረናለች። ስለዚህ ወልድ ወንድሜ ነጭ ቀይ ነው ሲል ሁልጊዜ ያንን በማዕተባችን እንመሰክራለን። ስለዚህ ኢሳይያስ ዓይኖችን አለ ንጉሥን በውበቱ ያዩታል። ኢሳይያስ 33 ቁጥር 17 ላይ እስቲ አብረን እንበል። ዓይኖችን በሉ እስቲ። አይሰማም። ንጉሥን በውበቱ ያዩታል። እሱ መንፈስ ቅዱስ ገልጾለት ነው የሚናገረው። ሐዋርያት ግን ዓይናቸው አይቶታል፣ ድምፁን ጆሯቸው ሰምቷል። ስለዚህ ዓይናቸው ተመስክነዋል፣ ጆሯቸው ተመስክነዋል። ከአማው ግን ይህንን ውብ ፊቱን ለማየት የተመኙ በርካቶች ነበሩ። ቅዱሳን ነቢያት ለምሳሌ አብርሃምን፣ ለምሳሌ ሙሴን፣ ለምሳሌ ኤልያስን መጥቀስ ይገባል። ማን ይመስል ሰሎሞን እንዳለ ማንን ይመስላል እንዳለ አብርሃም የእግዚአብሔር ልጅ በአጭር ቁመት በበረት ሲመላለስ ማየት ይመኝ ነበረ፣ ይጸልይ ነበረ። መቼ ነው ልጅን የምትልከው እያለ ይመኝ ያስብ ነበረ። ነገር ግን እግዚአብሔር ምን አለው? አታየውም፣ አልደርስበትም። ነገር ግን ዮርዳኖስን ተሻገር፣ መልከጼዴቅ የሚባል ታገኛለህ፣ ምሳሌውን ታያለህ አለው። በቃ በምሳሌው አብርሃም ተደሰተ። ዮርዳኖስን ተሻግሮ ሄደ። መልከጼዴቅ ተቀበለው። ህብስተ በረከት ጽዋ ኮትር ይዞ ነበረ። ስለዚህ ሊቀ ካህናት የእግዚአብሔር ልጅ እንደሚገለጥ ሥጋውን ደሙን እንደሚበላን እንደሚሰጥ ኃይለ ጥምቀትን እንደሚከፍል የጥምቀትን ጸጋ እንደሚሰጥ ተገለጠለት። በቃ ደስ አለው። አባታቸው አብርሃም አለ እኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስ አለው። በዮሐንስ ወንጌል ምዕራፍ 8 ቁጥር 56 እግዚአብሔር ያሳያችሁ። አብርሃም ምሳሌውን አይቶ ከተደሰተ ሐዋርያት በዛ ዘመን የነበሩ ሁሉ አምላካቸው ክርስቶስን በዓይናቸው በማየታቸው ምን ያህል ደስተኞች ነበሩ! ምን ያህል ደስተኞች ነበሩ! ይሽልኒ ላዩ ሙሉ ለዋለመያው መልኩ ከሰው ልጆች ሁሉ ይልቅ ያማረ በጣም ይገርማል። ሙሴ እስራኤልን የመራው ሙሴ ማየት ይፈልግ ነበረ፣ ይመኝ ነበረ። ኦሪት ዘጸአት ምዕራፍ 33 ቁጥር 23 ላይ ምን ያለው? ጀርባዬን ታያለህ ፊቴን ግን አታይም ይለዋል። ብሌን ታያለህ
ጀርባዬ። ጀርባ ማለት ምንድነው? በኋላ የሚገኝ አይደለ? በኋላ ዘመን ስጋን ተዋህጄ በምድር ላይ ስገለጥ ታቦር ላይ ትመለከተኛለህ ማለት ነው ነበረ። በእውነት በዚህ ቃል ሙሴ ተጽናንቷል። ምድረ ርስት ባይገባም ናባው ላይ ትቀራለህ ቢባልም አልቀርም እንጂ ብሎታል። አልቀርም፣ ምክንያቱም አምላኬ ሞተ ታየኛለህ ብሎኛል። ስለዚህ እቀራለሁ ብሎ ነው የሚጽናናው ማለት ነው። ኤልያስም በተመሳሳይ መልኩ እግዚአብሔርን ለማየት ተራራ ላይ ወጣ። ተባልባልማንቹ አንደኛ ነገሥት ምዕራፍ 19 ከቁጥር 11 እስከ 12 እና ነፋስ መጣ ይላል። አለኛ ነፋስ ነው። ልክ እንደ ሲና ይመስላል። በዛ ውስጥ እግዚአብሔር የለም። ቀጥሎ ታላቅ የምድር መናወጥ ሆነ ይላል። በዛ ውስጥም እግዚአብሔር የለም። ቀጥሎ ደግሞ እሳት መጣ። በዛ ውስጥ ማን የለም? እግዚአብሔር የለም። ቀጥሎ ግን የዝምታ ድምፅ ሆነ ይላል። የምን ድምፅ ሆነ? እችን ግፉንጨት ያለን ያምትን የዝምታ ድምፅ። በዛ ውስጥ ግን ማን ነበረ? እግዚአብሔር ነበረ። ነፋሱ፣ የምድር መናወጡ፣ እሳቱ የነበረበት ሁኔታ የብሉይ ኪዳንን ዘመን ያውክል ነበረ። የዝምታው ድምፅ ደግሞ የማንን ዘመን ያውክል ነበረ? የአሬ ባህሪ ልጅ በአጭር ቁመት ብትቆረገረ የተመላለሰበትን ዘመን ስጋዊ ያውክል ነበረ። በምድር ላይ ሲገለጥ በኢሳይያስ 42 ከቁጥር 2 እስከ 3 እንዲህ ይላል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም፣ የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስንም ክራ አያጠፋም፣ እውነት ፍርድን ያወጣል ይላል። በጣም ደግሞ በትሕትና የተገለጠበትን ዘመን ወከለ። ስለዚህ ሙሴም ኤልያስም ያን ምኞታቸው ሊፈጽምላቸው ታቦር ተራራ ላይ ሦስቱን ሐዋርያት ይዞ ወጥቶ ሙሴና ኤልያስ እንዲመጡ አደረገ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 2 እስከ 3 በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ። ወልድ ወንድሜ ነጭ ነው እንዳለ ማለቱ ፊቱ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ማንና ማን? ሙሴና ኤልያስ። ታዲያ ሙሴና ኤልያስ እንዳልኩ ዛሬም ቤተክርስቲያን ሁሉ ጊዜ በጸሎቷ ላይ በሌሊቱ ምስጋናዋ ላይ እንዲህ ትላለች። መላእክተ ገጽከ ምትሜነይ ከመ ንርአዮ። ክርስቶስን እኮ ነው ተአምረ ኢየሱስ ከማንበባችን አስቀድሞ ምን እንላለን? ኢየሱስ ክርስቶስ ለሚበላው ሕይወት እንጀራ መሆኑ፣ ለሚጠጣው ሕይወት መጠጥ መሆኑ መስክረን እንላለን። የፊትን ውበት የፊትን ደምግባት እናየው ዘንድ እንመኛለን። ታላቅ ጸሎት ነው። ክርስቶስን ለማየት የማይመኙ ወይም የማይተዉ ሕሊናዎች ከንቱ ሕሊናዎች ናቸው። ኃያል ሆይ አለ ዳዊት፣ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። መዝሙር 44 ቁጥር 3 በውበትህ በሽልከ ወበናህይከ፣ በውበትህ በደምግባትህ አርት ተሰራው ንገስ አቅና ተገናው ብሏል። ይታየዋል፣ ምንም ይታየዋል እና በውበትህ በቁንጅና ይለዋል። ኦርቶዶክሳዊ ክርስቲያኖች አሁን ባናየው ሁል በልቡናችን አይን ግን ምን ሆኗል? ተሽሎ እናየዋለን። በመንግስተ ሰማያት ደግሞ በራእይ 22 ቁጥር 3 ላይ የእግዚአብሔርና የርግብ ዙፋን በእርሷ ውስጥ ይሆናል፣ ጣሪያዎችም ያመልኩታል፣ ፊቱንም ያያሉ ይላል። ወለኔ ያሉ ምናምን ያለውን ማየት እንፈልጋለን አይደል? አዎ። ስለዚህ በስልክ መንገድ መጓዝ ነው። ፊቱን ብናየው በመንግስተ ሰማያት በኢየሩሳሌም ሰማያዊት ያን ጊዜ ጣሪያዎቹ ምዕመናን ያመልኩታል፣ ፊቱንም ያያሉ። ይህን ፊት ለማየት እነ ሰሎሞን ተመኙ። ይህንን ፊት ለማየት እነ ሙሴ ተመኙ፣ እነ አብርሃም ተመኙ፣ እነ ኤልያስ ተመኙ። የሐዋርያት ዓይኖች ደግሞ ተመለከቷቸው። እንኳን እኔ እንዳናንተ መላእክት ያዩት ዘንድ የሚያስመኛቸው ይላል ኪዳን። መላእክት ያዩት ዘንድ ምን የሚላቸው? የሚያስመኛቸው። ቢያዩት ይላሉ ሊቃውንት፣ ቢያዩት አይጠግቡት። አብሬት እንዴት አይነት ውበት! ቢያዩት አይጠግቡትም። ታላቅ አገላለጽ ነው። ለምሳሌ አንድ ዕቃ እዚህ ቦታ አለ ይባላል። በተርጉማኑ ሲያስቀምጡ እስክናየው እንቸኩላለን። ካየነው በኋላ ግን እንሰለቸዋለን። ክርስቶስን ግን ቢያዩት ምናሉት አይጠግቡትም። በሥጋ የተገለጠ አለ ጳውሎስ፣ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ
ተስፋ ያደረገ ይለዋል አንደኛ ጢሞቴዎስ መልእክቱ ምዕራፍ 3:16 እና ስጋዊውን ለነቢያት ይናገራሉ። የአገባህን ልጅ እኮ ይወለዳል ይላሉ መላእክት። መልኩን ግን አያውቁትም። መቼ ነው የምናየው? መቼ ነው መልኩን የምናየው ሲሉ በቤተልሔም ግርጌው ከቅድስት ድንግል ተወልዶ በክፏ ሲመለከቱ ደስ አላቸው። በጣይም ላይ ጣይም፣ በደስታ ላይ ደስታ ተጨምሮላቸው ስብሐት ለእግዚአብሔር በሰማያት በሰማያት ለእግዚአብሔር ምስጋና ይሁን ወሰላም በምድር ብለው ጀመሩ ማለት ነው። ይህ በጣም ያስደንቃል፣ ያስደንቃል። ሐዋርያት እንኳን ባጠገቡ ሳሉ የአብን ፊት ደግሞ ለማየት ይመኙ ነበረ። እና ፊልጶስ ይጠይቀዋል፣ አብን አሳየን እንዳይበቃ አድርገዋል። ጌታ ደግሞ ምን አለ? አብን ያየ እኔን ያየ ማንን አይቷል? አብን አይቷል። እንዴት አንተ አብን አሳየን ትላለህ? ዮሐንስ 14:9 ላይ። ስለዚህ በእውነት ክርስቶስን ያዩ አይኖች ብፁዓን ናቸው። ስለዚህ ጌታችን ምን አለ? የእናንተ ግን አይኖቻችሁ ስለሚያዩ ጆሮቻችሁ ስለሚሰሙ ብፁዓን ናቸው። እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩ፣ እናንተ የምትሰሙትን ሊሰሙ ተመኝተው አልሰሙ። የእናንተ ያዩ አይኖቻችሁ የሰሙ ጆሮቻችሁ ምንድን ናቸው? ብፁዓን ናቸው፣ ብፁዓን ናቸው። የነቢያት ተምኔት፣ የጻድቃን ተምኔት ይሄ ነበረ። ታዲያ ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ የነቢያትን ናፍቆት እንዲህ ሲል ይገልጠዋል። ነቢያት ይናፍቆታል፣ ግን ማግኘት በአካል ስለማይችሉ በምሳሌ ይገልጥላቸዋልና በዛ ውስጥ ፍቅሩ በልባቸው ያሳድራል፣ ይስላል እና እንዲህ ይላል። የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። የምን ዛፍ? የገነት ዛፍ፣ ሕይወት ዛፍ ማለት ነው። የሰንደረ መስዋዕት ስንለው በአቤል ዘንድ ይገኛል። ያማረ መዓዛ ስንለው በኖህ ዘንድ ይገኛል። ክርስትና ወይን ብለን ስንጠራው በመልከጼዴቅ ዘንድ ይገኛል። ወርያሽ ስንለው በአብርሃም ዘንድ ይገኛል። ዘር ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ብለን ስንጠራው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው በሙሴ ማዕበል ቁርባን ውስጥ ይገኛል። መና ስንለው በመሶበ ወርቅ ውስጥ ይገኛል። የቦይ ማለት የተአምረ ውሃ ብለን ስንጠራው ጣዕሙ የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ብለን በጠራነው ጊዜ በወርቅ በተለበጠው ታቦት ውስጠኛው ክፍል ውስጥ ክርስቶስ ይገኛል። ሕግ ባልነው ጊዜ በጽዮን የሰይጣን ቀንድ ዘንድ ይገኛል። ጠል ባልነው ጊዜ በዳዊት ዘንድ ይገኛል። ንጉሥ ባልነው ጊዜ በሰሎሞን ዘንድ ይገኛል። ሕፃን ብለን ስንጠራው በኢሳይያስ ዘንድ ይገኛል። የበኩሎሚ ብለን ስንጠራው በኤርምያስ ዘንድ ይገኛል። ቀጭን ፉጨት ብለን ስንጠራው ቅድም እንዳልኩት በኤልያስ ዘንድ ይገኛል። ፈረሰኛ ብለን ስንጠራው በዘካርያስ ዘንድ ይገኛል። ግምጃ ልብስ ስንለው በሕዝቅኤል ዘንድ ይገኛል። ከተራራ ራስ በላይ ያለ ደንጊያ ስንለው በዳንኤል ዘንድ ይገኛል። የምስጋና ጽዋ ባለው ጊዜ በሱቱኤል ዕዝራ ዘንድ ይገኛል ማለት በእውነት የነቢያትን ናፍቆት በዚህ መልኩ ይገልጸዋል። ስለዚህ ቤተ ክርስቲያናችን ዕለት ዕለት በምታደርሰው ምስጋናዋ መልካ ኢየሱስ ላይ ሰላም ለገጽከ እምስለ ወርያሬስ ስቡ ወፍስም ከመወል ዘአሜድሃ ከፀሐይ ደምግባት ይልቅ ብሩህና በብርሃናዊ ምልአት አካል ጊዜ እንዳለ ጨረቃ የሚያስደስት ለሆነ ፊት ምን ይገባል? ሰላምታ ይገባል በማለት አምላኳ ክርስቶስን ታመሰግናለች። ይህን ውበት ስናደንቅ ነጭም ቀይም ሆኖ ስናየው በነጭነቱ ስንደመም ቀይ ደግሞ ስናየው ሆኖ ስናየው እናዝናለን። በዕለተ ዓርብ በአይሁድ እጅ በጥፊ የተደበደበ ምራቅ የተተፋበት ፊቱ በዘንግ የተመታ ራሱ በሸዋ ክሊል የተወጋ የተበሳ ራሱ በዚህ ምክንያት በደም የተጠለቀለቀ ፊቱ ለኢሳይያስ ይገለጥለታል። መልክና ውበት የለውም ማለት ፊቱን ተመለከተ። ያ በታቦር ላይ ያበራ ፊቱ ወደም ተጠለቅልቆ ለምን ትቀያልባሲከ ልብስ ስለምን ቀላ ያለው ኢሳይያስ መልክና ደም ግባት የለውም ማለት እነሆ አየነው። ደም ግባትም የለው ውበትም የለው መልኩም የተናቀ ከሰው ልጆች ሁሉ የተዋረደ የተገረፈ ሰው መከራን የተቀበለ ነው። ፊቱንም መልሷል። አታለሉት፣ አላከበሩትም። እርሱ ግን በእውነት ዕዳችንን ተቀበለ፣ ሕመማችንንም ተሸከመ።
ስለኛም ታመመ ይላል። ዕለተ ዓርብን የሚያስብ ሰው እኮ የክርስቶስ ፊት ሁሌ ትዝ ይለዋል። ትዝ አይላችሁም እንዴ? ምራቅ የተተፋበት ፊቱ፣ በጥፊ የተመታ ፊቱ፣ በደም የተጥለቀለቀ ፊቱ የማይታየን ከሆነ አይናችን ታውሯል እናየው ዘንድ አለ መልክና ደም ግባት የለው። ይሄንን ለክርስቲያኖች ማሰብ ግዴታቸው ነው። ሰሎሞን በመኃልየ 3:11 ላይ የጽዮን ልጆች የቤተ ክርስቲያን ልጆች ይህ ማየት እንዳለባቸው ሲያስቀምጥ እንዲህ ይላል፣ እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀን በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ ይላል። ማንን እዩ? በሕማሙ አመለተ ሕማሙ በሕማሙ ሰዓት አክሊል ደፍቶ ንጉሥ ሰሎሞንን ምን በሉ ተመልከቱ ይላል። በጊዜው ሰሎሞን ነው። ፍጻሜው ግን በከበረ ደሙ ፈሳሽነት ወገብረ ሰላም በደመ መስቀሉ ሰላምን የመሰረተ እግዚአብሔር አምላክ የአባቱን የዳዊት ዙፋንን ይሰጠዋል ተብሎ የተነገረለት የክብር ባለቤት የክርስቶስን የእሾህ አክሊል ተመልከቱ ይላል። እናንት የቆነጃጅት ውጡ፣ ዛሬ የጽዮን የቤተ ክርስቲያን ልጆች የእሾህ አክሊሉን ተመልከቱ። ዛሬ የጽዮን የቤተ ክርስቲያን ልጆች የፊቱ በጥፊ መመታት ተመልከቱ። የጽዮን የቤተ ክርስቲያን ልጆች 6666 ጊዜ ሲገረፍ አጥንት ስጋ አልቆ አጥንቱ እንደ በረድ ነጭ ሆነ እስኪቆጠር ድረስ መድረሱን ተመልከቱ። በ5 ችንካሮች መቸንከሩን ተመልከቱ። በጦር የተወጋ ጎኑን ተመልከቱ። ይህን ማትመለከቱ ከሆነ የአምላካችሁን ፊት በመንግሥተ ሰማያት ማየት አንችልም። ስለዚህ ጳውሎስ እናንተ የማታስተውሉ የገላትያ ሰዎች ነው፣ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ይላል ገላትያ 3:1። ለእውነት እንዳትታዘዙ አዝን ያደረገባችሁ ማን ነው? ወልደ እግዚአብሔር ክርስቶስ ሥጋውን መቁረሱን ደምን ማፍሰሱን በከበረ ደሙ ፈሳሽነት ዓለምን ማዳኑ ማን አዚም አደረገብን? ነገር ግን እንዳያውቁት ዓይናቸው ተይዞ ነበር ይላል ሉቃስ 24:16 ላይ እና ነቀሌዎጳን ነው። በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶ ሰጣቸው፣ ዓይናቸው ተከፈተ ይላል። ዛሬ ክርስቶስን ለማየት ሥጋውን መብላት ደምን መጠጣት አለብን። ሥጋው ከሥጋችን ደሙ ከደማችን ሊዋሃድ ይገባል። ያን ጊዜ የዕለተ ዓርብ ፊቱን ማየት እንችላለን። ለዚህኑ መካከል ሕይወትን እናስባለን፣ ትንሣኤን እናስባለን፣ ሕማምህን እናስባለን፣ እርገትን እናስባለን፣ ዳግም ምጽአትን እናስባለን ማለት የምንችለው የመሲህ የክርስቶስ ሥጋውን ስንበላ ደሙን ስንጠጣ ነው። ከቃሉ ጋር ናቸው። በጣም ጥሩ። በዮሐንስ ራእይ ምዕራፍ 1 ላይ በጣም የሚያስደንቅ ነገር ታያላችሁ። ዮሐንስ ፍጥሞ ላይ ሳለ ተነስቶ መጥቶበት ሲመለከት ወልደ እግዚአብሔር ክርስቶስን በሰባት የመቅረዝ መብራቶች መካከል ይመለከተዋል። በምን አልኳችሁ? የሰባት የመቅረዝ መብራቶች መካከል። በደንብ አስተውሉ። መብራቶቹ ስንት ናቸው? 7 ናቸው። መሀል ላይ ያለው ማነው? ጌታችን ነው። ዮሐንስ ያየዋል እና 7 የመቅረዝ መብራቶች በሰባቱ አብያተ ክርስቲያናት ሲመሰሩ እያንዳንዳችን የእግዚአብሔር ምንድን ነን? መቅደስ ነን። የእግዚአብሔር ቤት ነን። በደንብ እዚህ ጋር ማስተዋል ያስፈልጋል። በ7 የመቅረዝ መብራቶች መካከል ነበር ይላል። ሊቃውንት አባቶቻችን ይህን ሲተረጉሙ በጣም ጥልቅ ትርጓሜን የሰጡት። ጥበብ ቤቷን ሰራች ይላል ሰሎሞን። 7 ምሰሶዎችን አቆመች። ጥበብ እግዚአብሔር ዓለምን ፈጠረ። ቤቱ ዓለም ነው፣ አጠቃላይ ነው። 7 ምሰሶ 7 ዕለታት ናቸው። ይህ ብቻ አይደለም። ቤት የተባለው የሰው ልጅ ነው፣ ማደሪያው ነው። የአምላክ ማደሪያ ነው። የአምላክ ምንድን ነው? ማደሪያ ነው። 7 ምሰሶች የተባሉ የተባለብን ፊታችን ነው። ፊታችን ላይ 7 ነገሮችን ጥበብ እግዚአብሔር አማረ። ስንት አይኖች አሉን? 2። ስንት ጆሮዎች አሉን? ስንት አፍንጫ ቀዳዳዎች አሉ? ስንት አፍ አለ? 1። በድምሩ ስንት? 7። አያችሁ? በ7 የመቅረዝ መብራቶች መካከል እንደገና ዛሬ እውነተኛ ክርስቲያኖች ሁልጊዜ በዓይናቸው ፊት ማን ይመላለሳል? ሕይወት ራስ ኢየሱስ ክርስቶስ ይመላለሳል። ሁሌ
ሁሌ ያዩታል። ሁሌ በዓይነ ሕሊና ይመለከቱታል። ኢየሱስ ክርስቶስን የማያዩ ዓይኖች የታወሩ ዓይኖች ናቸው። ሁሌ ሁለቱ የጆሮ ቀዳዳዎቻቸው ድምፁን ይሰማሉ። ምን ሲል? ሲያንኳኳ ራራራራራ ሁሌ እንኳኳል። ሊከፍትለት ቢኖር ይገባል። ይዋሃደዋል። እራት ከእርሱ ጋር ይበላ ነበር። ሁለቱ የአፍንጫ ቀዳዳዎቻችን የእሱን መዓዛ ያሸታሉ። አፋችን ስጋውን ይበላል፣ ደሙን ይጠጣል። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን እንደሚባል ያመሰግነዋል ማለት ነው። ያን ጊዜ የእግዚአብሔር ምኖች ሆንን ማለት ነው። መቅደሱ ሆንን። ተዋሃደን። በኦሪቷ ቤተ መቅደስ ስትሰራ ነግራችሁን ፈጽም 3 ክፍል አድርጋታለሁ። ስንት ክፍል? 3 ክፍል። አንደኛው አደባባይ አጸደ ደብተራ ኦሪት ይባላል። ሁለተኛው ቅድስት ነው። ሶስተኛው ምንድነው? ቅድስተ ቅዱሳን። 3 ክፍል አጸደ ደብተራ ኦሪት ወይም አደባባይ፣ ቅድስትና ቅድስተ ቅዱሳን። ሊቀ ካህናቱ በዓመት ቅድስተ ቅዱሳን ውስጥ ይገባል። ዛሬም የእግዚአብሔር መቅደስ እኛ ነን። ልክ እንደ 3 ክፍል ምን አለን? ዛሬ ቤተክርስቲያን ምን አላት? ፍሬ ማየት ቅድስትና መቅደስ እንዳላት እኛንም ሲፈጥረን ስጋ አለን፣ ነፍስ አለን፣ መንፈስ አለን። የእግዚአብሔር አደባባይ ነው ስጋችን። የእግዚአብሔር ቅድስት ናት ነፍሳችን። የእግዚአብሔር ቅዱስ ከቅዱሳን ማደሪያው ነው መንፈሳችን። ይህን ማስተዋል ያስፈልጋል። ስለዚህ በእውነት ራሱ የራሱ ጸጉር ነገር ሲያደንቅ እዛው ቁጥር 11 ላይ ሰሎሞን ርምሹ ወርቀ ቄፋስ ራሱ አለ ምዝምዝ ወርቅ ነው፣ ቆንዳላው የተዝረፈረፈ ነው፣ እንደ ቆራ ጥቁር ነው ይላል። የሰማችሁ እንዴት አድርጎ ነው ያደነቀው? ምዝምዝ ወርቅ ጽሩይ እንደሆነ የቤተ ክርስቲያን ራስ ኢየሱስ ክርስቶስን ጽሩይ ባህሪ ነው። ጸጉሩ አለ የተትረፈረፈ የእርጅና ሽበት ያልተቀላቀለው የጠቆረ እንደሆነ በአዲስ ኪዳን የሚሰጠው ጸጋ የተትረፈረፈ ክርስቲያኖችን እንደ ንስር የሚያድስ ስለሆነ ሰሎሞን በዛ ምሳል ያየዋል። ክርስቲያኖች ጸጉር የሚኖረው ምን ስላለ ነው? ራስ ስላለ ነው። ራስ ባይኖር ምን አይኖርም? ጸጉር አይኖርም። የቤተ ክርስቲያን ራስ ክርስቶስ በመሞቱ ምዕመናን በዙ። ስለዚህን ሁሌ እናስባለን። በመንግስት ላይ ግን ጸጉሩን ነጭ ያደርገዋል። ራሱ ጠጉር እንደ ነጭ የበግ ጠጉር እንደ ነረገር ነጭ ነበሩ ይላል ራዕይ 1:14 ምን ማለት ነው? የመዋህል ነው፣ ቀዳማዊ ነው። አነ ውእቱ አልፋ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ፣ ወአነ ዳህራዊ ኋለኛው እኔ ነኝ። መቼም ነበርሁ ከዘላለም እስከ ዘላለም ድረስ ሕያው ነኝ ይላል ሰሎሞን። ቀጥለው አዕይንቱ ከማረግ ምሉ ውስተ ምቃለ ማያት አብረን እንበል። አይኖቹ በውስጥ አይኖቹ በሙሉ ፈሳሽ እንዳጠገብ እንዳሉ በወተት እንደታጠቡ በፈሳሽ አጠገብ እንደተቀመጡ እንደ ርግቦች ናቸው ይላል። አብረን እንደ ርግቦች ናቸው። ይህ ምናምን የማይበት አይነ ምህረት ነው። ከመረግ ብለዋል። ሀዳጅ በቀም ነው። ጴጥሮስን ሲያዩ አይኖቹ ጴጥሮስ ተጸጸተ፣ አልቻለም። መረረ ብሎ አለቀሰ። ሁልጊዜው ምዕመናንን አይነ ምህረት ያያል። ተጥለው ሮኛቸው ሲቀበዘበዙ ሲያይ አዘነ ይላል። በጣም አዕይንቱ ከመኮከበ ጽባሕ እለይጼድላል ሰሎሞን ነው መኃልየ 13 ላይ አይኖቹ እንደ አጥቢያ ኮከብ ያበራሉ ይላል። ይህም ማሰብ በክርስቲያኖች ተገቢ ነው። ራዕይ 1:14 ላይ ደግሞ አይኖቹ እንደ እሳት ነበልባል ነበሩ ይላል። አይነ መዓትም አለ። እግዚአብሔር በአይነ ምሕረቱ ይመልከተው። መጨረሻ ሰሎሞን ይሄን ብሎ ይዘጋዋል። መላእክቱ ከመረሩኛናፎ ለፈራ ያፍራተው ዱቶቹ ሽቱ የሚያፈሱ የሽቱ መደብ ናቸው ይላል ቁጥር 13 ምክንያቱም ሙስናው ማለቱ ነው። ወልድሜ ይሲያኑ ዘርሜ ለሞዘ ልጄ ወንድሜ ሽቱ ይሸታል ይላል። ይህን ፊቱን ስናስብ እንደመማለን። ነገር ግን ዕለት ዓርብን ስናስብ ደግሞ ፊቱን ስናስብ ልባችን በሐዘን ይደማል። ለምን? ምራቃቸውን ጢቅ ብለውበታል። ምንጩ ላይ ማለት ወአምራሃበቹ ከመፀሐይ ጢቅ ብለውበታል። የከፋ ምራቃቸው ገጸ ምራቃችንን ተተፍቶበት እሱ ደግሞ ከዲያብሎስ የክፋት ጥፋት ነጻ አድርጎናል። ፊቱ በጥፊ ተመትቷል። ሽቱ ተብሎ በነ ሰሎሞን የተነገረ ፊቱ ማለት ነው። ገጹ ተመቶ
ገጸ ልቡናችንን እየጸፎ ወደ ሲኦል የሚያወርደው ክፉን ጠላት ምን አድርጎታል? ቀጥቅጦ ጥሎታል። ክብር ምስጋና ደስ ይበለው። ስለዚህ ወልድ ሆይ ጻዳው ጠጅ ወልድ ወንድሜ ነጭማ ምንድን ነው አለ? ቀይ ነው። ነጭማ ምንድን ነው? ቀይ ነው። ከናፍር ጽጌ እለያው ህዛ ከርቤን ዑዛ ከንፈሮቹ አለ ሰሎሞን እንደ አበቦች ናቸው፣ የሚፈስ ከርቤን ያንጠረጥራሉ ይላል። ተክወበ በስም ከናፍርከ ሞገስ በከንፈሮች ፈሰሰ ትምህርቱ ነው። በመዝሙር 44 ቁጥር 2 ድምፅ ብላቸዋለሁ። አይከራከርም፣ አይጮህም። ድምፁም በአደባባይ ፍርድ ለመንሳት እስኪያወጣ የተቀጠቀጠ ሸምበቆን አይሰብርም ይላል። አሁን እግዚአብሔር ያሳያችሁ። የተቀጠቀጠ ሸምበቆ ምን ይሆናል? ሲቆሙበት ወዲያው ይደቃል። የሚጤስ የጠዋት ክሎ ብትሉት ይጠፋል። የእሱ ንግግሩ ግን አለ የተቀጠቀጠ ሸምበቆን አይሰብርም። የሚጤስንም የጠዋት ክሎ ምን አይልም አያጠፋም ይላል። ጠጋኝ ነው ማለት ነው። መሐሪ ነው ንግግሩ። ኃጢአት ተሰረየል ኃጢአትሽ ተሰረየችልሽ። በቃ ዳግመኛ ምን እንዳትበድል ነው ማለት አያርኩ እንኳን የሰቃዮቹ የራራ አንደበት የማን አንደበት ነው? የአምላካችን የንጉሳችን የማን የክርስቶስ ነው። ስለዚህ ይሄንን ማሰብ ይሄንን ማስተዋል ምክረ ሞቱ በተፈጸመበት ዕለት ለክርስቲያኖች ተገቢ ነው። በመጨረሻ በ2-3 ደቂቃ ትምህርትን ሲቋጨው 3 ደቂቃ ውስጥ አንድ ነገር እንገራችሁ። በጣም ያስደንቃል። ጌታችን በ33 ዘመኑ 33 ዓመት ከ3 ወር ማለት ነው የራስ ቅል የምትባል ጎልጎታ ላይ ምናምን ተሰቀለ። በስንት ዓመት? በ33 ዘመኑ በደረሰው የራስ ቅል የምትባል ጎልጎታ ላይ በአንድ ወቅት የተጠበቁ ታምጣ ያሉ ታምረው የሰበኩት ስቅለት ስቅለት ላይ ይመስለኛል ሳደምት በቀጣው ጎልጎታ የራስ ቅል ላይ ኢየሱስ ክርስቶስ ተሰቀለ። ቀራንዮ የራስ ቅል ጎልጎታ ላይ አንድ ጊዜ ነው የተሰቀለው። ዛሬ ቀራንዮ እኛ ነን፣ ጎልጎታ እኛ ነን። ሁሌ መስቀሉ በራሳችን ላይ ምን ሆኖ ይኖራል አሉ ተተክሎ ይኖራል። ሁሌ እናስበዋለን ብለው የጳውሎስን ጥቅስ ጠቅሰው ያስተማሩት ትምህርት ያስደንቀኛል። በጣም የሚደንቀው ግን ዛሬ ሳይንቲስቶች የሰውን ተፈጥሮ ሲመለከቱ ጳውሎስ ያለን በትክክል አገኙት። ሕፃን ሲወለድ እኔና እናንተ እያንዳንዱ ሰው የራስ ቅሉ ጋር እስኪደርስ ድረስ የአጥንቶቹ ብዛት 33 ነው። ስንት ነው? እስከ ልቦስ የራስ ቅል አጥንቶች 33 ነው። አይደንቅም? እድሜው ነው ማለት ነው። በ33 ዘመኑ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬ የጀርባ አጥንታችን 33 የራስ ቅላችን ቁጥር የአጥንት ቁጥር ደግሞ 22 ነው። የሳይንቲፊክ ፕሩፍ የሆነ ነገር ስንት ነው? 22። የጌታ የስቅለቱን ስዕል ስትመለከቱ የአዳም ራስ ላይ መስቀሉ ተተክሏል። አዳም ስንተኛው ፍጥረት ነው? 22ኛ ፍጥረት ነበረ አዳም አባታችን። በ22ኛው ፍጥረት ራስ ቅሉ ላይ መስቀሉ እንደተተከሉ ዛሬም የራስ ቅላችን አጥንታ የምትል እውነት ነው ነገራችን። ይህ ያስደንቃል። ስለዚህ በልቡናችን ላይ ሁልጊዜ የክርስቶስ መስቀል ምናምን ይኖራል፣ ተተክሎ ይኖራል። አይናቻችን ያዩታል፣ ጆሮቻችን ድምፁን ይሰሙታል፣ አፍንጫችን እፍረቱን ይዝነው ያሸቱታል፣ አፋችን ይበላዋል፣ ይጠጣዋል። ሕይወት ህብስታችን፣ ሕይወት መጠጣችን ነው። ወስብሐት ለእግዚአብሔር።